Waza, 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 hey, hey. ሰላም ጤናን የምንመኝላችሁ የምትናፈቁ የቻናላችን ቤተሰቦች እንዴት ቆያችሁልን? ዛሬ የ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ ጥቆማዎችን ወደ እናንተ የምናደርስ ይሆናል። የ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዕለተ ቅዳሜ 8 ሰዓት ከ30 በአንፊልድ ሮድ ስቴዲየም ሊቨርፑል ከቼልሲ ጋር ሲጫወቱ 11 ሰዓት ላይ 3 ጨዋታዎች ይደረጋሉ። በአሜሪካን ኤክስፕረስ ስቴዲየም ብራይተን ሆቭ ኤንድ አልቢዮን ከወልቨርሃምፕተን ዋንደረርስ ጋር ጨዋታቸውን ያደርጋሉ። ፉልሃም ከቦርንሞዝ ጋር በክራቫን ኮቴጅ ስቴዲየም ሲጫወቱ፣ ሰንደርላንድ ከማንቸስተር ዩናይትድ በተመሳሳይ 11 ሰዓት በስቴዲየም ኦፍ ላይት ጨዋታቸውን ያደርጋሉ። ምሽት 1 ሰዓት ከ30 በኢታድ ስቴዲየም ማንቸስተር ሲቲ ከብሬንትፎርድ ጋር ጨዋታቸውን ያደርጋሉ። ፕሪሚየር ሊጉ በዕለተ እሁድ ሲቀጥል ቀን 10 ሰዓት ላይ በተርፍ ሙር ስቴዲየም በርንሌ አስቶን ቪላን ያስተናግዳል። በተመሳሳይ 10 ሰዓት በሰለረስት ፓርክ ክሪስታል ፓላስ ከኤቨርተን ሲጫወቱ 10 ሰዓት በተመሳሳይ ኖቲንግሃም ፎረስት በሜዳው በሲቲ ግራውንድ ስቴዲየም ኒውካስትል ዩናይትድን ያስተናግዳል። ምሽት 12 ከ30 በለንደን ኦሎምፒክ ስቴዲየም ዌስትሃም ዩናይትድ ከአርሰናል ጋር ጨዋታቸውን ያደርጋሉ። በዕለተ ሰኞ ፕሪሚየር ሊጉ የመጨረሻ የ36ኛ ሳምንት ጨዋታውን ሲያከናውን ምሽት 4 ሰዓት ላይ በአዲሱ ቶተንሃም ሆትስፐር ስቴዲየም ለንደን ላይ ቶተንሃም ሆትስፐር ከሊድስ ዩናይትድ ይጫወታሉ። የታላላቆቹን ክለቦች የጨዋታ ሁኔታን በዝርዝር እንቃኛለን። በዚህ ጨዋታ ላይ እነማን በጨዋታው አይሰለፉም የሚለውን ወደ እናንተ የምናደርስ ይሆናል። ወደዛ ከማለፋችን በፊት ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን በኮመንት ሴክሽን ላይ ያጋሩን። የተሻለ ለመስራት የእናንተን ሀሳብ አስተያየት እንፈልጋለን። በአንፊልድ ሮድ ስቴዲየም ሊቨርፑል ቼልሲን ሲያስተናግድ ይህን ጨዋታ በመሃል ዳኝነት ክሬግ ፖውሰን የሚመሩት ይሆናል። ሁለቱ ክለቦች የመጨረሻዎቹን 5 የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑሎች 3ቱን በማሸነፍ የበላይ ሲሆኑ ቼልሲዎች 2ቱን ማሸነፍ ችለዋል። በሁለቱ ክለቦች በኩል በጉዳት ምክንያት የማይሰለፉ ተጫዋቾችን ስንመለከት በባለሜዳው ሊቨርፑል በኩል ግብ ጠባቂው አሊሰን ቤከር፣ ስቴቨን ባጀርሲ፣ ኮነር ብራድሊ፣ ሁጎ ኢኪቲኬ፣ ዋታሮ ኢንዱ፣ አሌክዛንደር አብርሃም ኢሳቅ፣ ዴጎ ሊዮኒ፣ ሞሐመድ ሳላ እና ጆርጂኒዮ ማማርዳሻቪሊ የማይሰለፉ ተጫዋቾች ናቸው። ሊቨርፑል በበርካታ የተጫዋቾች ጉዳት እየታመሰ ይገኛል። ነገር ግን ምናልባት አሊሰን ቤከር ለጨዋታው ይደርሳል ተብሎ ጥርጣሬዎች ያሉ፣ በሕክምና ክፍሉ ተጨማሪ ምርመራዎችን ተደርጎለት ይሰለፍ አይሰለፍ የሚለውን ውሳኔ የሚያገኝ ይሆናል። ሊቨርፑሎች 58 ነጥብን በመሰብሰብ 4ኛ ደረጃ ላይ ይገኛሉ። በቀጣይ ውድድር ዓመት በአውሮፓ ቻምፒየንስ ሊግ ላይ ለመሳተፍ የሚያስችለውን ቦታ ይዞ ለማጠናቀቅ ብርቱ ፉክክር ይጠብቃቸዋል። በአንጻሩ ቼልሲዎች ግን 48 ነጥቦችን ብቻ ነው ያላቸው። በፕሪሚየር ሊጉም 9ኛ ደረጃ ላይ ተቀምጠዋል። በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ ለመሳተፍ ያላቸው ድል በእጅጉን የመነመነ ነው። ሊቨርፑል 4ኛ ደረጃ ላይ እንኳን የተቀመጠው 58 ነጥብ ይዞ ከሊቨርፑል ጋር ያለው ነጥብ 10 ደርሷል። ቼልሲ አስቶን ቪላም 5ኛ ደረጃ ላይ ቢቀመጥም ከቼልሲ ጋር ያለው ነጥብ 10 ነው። በርንማውዝ እንኳን 53 ነጥብ አለው። ብራይተን 50 ነጥብ አለው። ቼልሲ በቀጣይ ዓመት ከ1 እስከ 5 ለማጠናቀቁ የሚደረጉ ፉክክር ላይ ትልቅ ተጋድሎ ይጠብቀዋል። የሌሎቹን መሸነፍ ይጠብቃል። ራሱም እያሸነፈ መምጣት ከቻለ በቼልሲ በኩል በጨዋታው በጉዳት ምክንያት የማይሰለፉ ተጫዋቾችን ስንመለከት ኢስቲቫ ዊሊያን፣ አሌሃንድሮ ጋርናቾ፣ ጄሚ ቤኖ ጌተንስ እና ፔድሮ ኔቶ እንደማይሰለፉ ተረጋግጧል። ሁለቱ ክለቦች በዚህ ውድድር ዓመት እጅግ ደካማ ውጤት እያስመዘገቡ መቀጠላቸው በቀጣይ ውድድር ዓመት ላይ በአውሮፓ ቻምፒየንስ ሊግ ለመሳተፍ እየታገሉ የሚገኙ ሲሆን ከሊቨርፑል አንጻር ቼልሲ የቻምፒየንስ ሊግ የተሳትፎ ቦታን ይዞ የማጠናቀቅ ዕድሉ አጣብቂኝ ውስጥ ይገኛል። ሌላው በዕለተ ቅዳሜ 11 ሰዓት ላይ በስቴዲየም ኦፍ ላይት አዲስ አዳጊው ሰንደርላንድ ማንቸስተር ዩናይትድን የሚያስተናግድ ይሆናል። ይህን ጨዋታ በመሃል ዳኝነቱ ስቱዋርት አትዌል ሲመሩት
ሁለቱ ክለቦች የመጨረሻዎቹን 5 የእርስ በርስ ግንኙነታቸውን ስንመለከት ሰንደርላንድ አንዱን ነው ማሸነፍ የቻለው። በ2016 ከ10 ዓመት በፊት ነበር ሰንደርላንድ በፕሪሚየር ሊጉ ማንቸስተር ዩናይትድን ያሸነፈው። ማንቸስተር ዩናይትዶች አራቱን በማሸነፍ የበላይነት ይዘው ይገኛሉ። በማንቸስተር ዩናይትድ በኩል ይህን ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ማቲያስ ደግሊት ብቻ ነው። ይህ ኔዘርላንዳዊ ተከላካይን ቀለል ያለ ልምምድ ቢጀምርም በጨዋታው ላይ እንደማይሳለፍ ተረጋግጧል። ማንቸስተር ዩናይትዶች በ2026/27 የውድድር ዓመት ላይ በአውሮፓ ቻምፒየንስ ሊግ ውድድር ላይ ከወዲሁ መሳተፋቸውን አረጋግጧል። ሌላው በኢታድ ስቴዲየም ማንቸስተር ሲቲ ብሬንትፎርድን ሲያስተናግድ ይህን ጨዋታ በመሃል ዳኝነቱ ሚካኤል ሳልስበሪ የሚመሩት ይሆናል። ሁለቱ ክለቦች የመጨረሻዎቹን 5 የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ሲቲ አራቱን በማሸነፍ የበላይ ሲሆኑ ቀሪውን አንድ ጨዋታ ባቻ ውጤት አጠናቋል። በማንቸስተር ሲቲ በኩል በጉዳት ምክንያት ይህ ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ፖርቱጋላዊ ተከላካይ ሩበን ዲያዝ፣ ሮድሪጎ ካስካንቴ፣ ሄርናንዴዝ አማካይ ክፍሉ የማንቸስተር ሲቲ ሞተር የሆነው ይህ ስፔናዊ ሮድሪ በጨዋታው እንደማይሰለፍ ሲረጋገጥ፣ ሌላኛው ክሮኤሺያዊ ተከላካይ ጆስኮ ግቫርዲዮል እንደማይሰለፉ ተረጋግጧል። ማንቸስተር ሲቲዎች በ35ኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ በአዲሱ ኤቨርተን ስቴዲየም በሂልዴክሰን ስቴዲየም ባደረጉት ጨዋታ ነጥብ መጣላቸው ይታወሳል። ጨዋታውን 3-3 ጨርሰዋል። እንደውም ከሽንፈት ነው ያመለጡት። በዋንጫ ፉክክሩ ላይ እየወጡ ያለ ይመስላል። ምናልባት በነገው ጨዋታ ነጥብ የሚጥሉ ከሆነ ለአርሰናሎች ከወዲሁ የዋንጫ መዳረሻውን አሁንም ወደ ኤምሬት ወደ ለንደን ያመራ ይመስላል። ግን አርሰናል 3 ጨዋታዎች ይቀሩታል፣ ማንቸስተር ሲቲ 4 ጨዋታዎች ይቀሩታል። ይሄ ለአርሰናል ትልቅ የሚባል ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማሳካት ከጫፍ የደረሰበት ጊዜ ላይ እንገኛለን። ፔፕ ጋርዲዮላ አሁንም ከዋንጫ ፎክሮ አልወጣንም እያሉ ነው የሚገኙት። በዕለተ እሁድ ምሽት 12:30 በለንደን ኦሎምፒክ ስቴዲየም ዌስትሃም ዩናይትድ የሊጉ መሪ አርሰናልን የሚያስተናግዱ ሲሆን ይህን ጨዋታ በመሃል ዳኝነቱ ክሪስ ካቫና የሚመሩት ይሆናል። ሁለቱ ክለቦች የመጨረሻዎቹን 5 የእርስ በርስ ግንኙነታቸውን ስንመለከት ዌስትሃም ዩናይትድ 2ቱን ሲያሸንፍ አርሰናል 3ቱን በማሸነፍ የበላይ ሆነዋል። በአርሰናል በኩል በጉዳት ምክንያት ጨዋታው የሚያልፋቸውን ተጫዋቾች ስንመለከት ሚካኤል ሜሪኒዮ እና ጁሪየን ቲምበር ናቸው። ይህ የሁለቱ ክለቦች ጨዋታ የሞት ሽረት ነው ቢባል ሲያንሰው እንጂ የሚበዛበት አይሆንም። አርሰናል ከ2 አስርተ ዓመታት በኋላ የሊግን ዋንጫ ለማሸነፍ ከጫፍ መድረሳቸው እዚህ ጨዋታ ላይ ማሸነፍ ብቻ ሳይሆን ወደ ዋንጫውም የሚያቀርባቸው ይሆናል። ዌስትሃሞችም ከሊጉ ላለመውረድ እጅግ ወሳኝ ጨዋታ ማድረጋቸው ይህን ጨዋታ በትልቁ እንዲጠበቅ አድርጎታል። ይሄ ጨዋታ በበርካታ የእግር ኳስ ቤተሰቦች በጉጉት ይጠበቃል። አርሰናሎች በባለፈው ሳምንት በአውሮፓ ቻምፒየንስ ሊግ በሳምንቱ አጋማሽ አትሌቲኮ ደ ማድሪድን በድምር ውጤት 2-1 በማሸነፍ ከ20 ዓመት በኋላ በኢትዮጵያ አቆጣጠር 1998 በፈረንሳይ መዲና ፓሪስ ፓርክ በፈረንሳይ በተካሄደው የፍጻሜ ጨዋታ በባርሰሎና 2-1 ተሸንፈው ዋንጫ ማጣታቸው ይታወሳል። በፈረንጆቹ 2006 ማለት ነው። ከዛ ጊዜ በኋላ አርሰናል እስከ ግማሽ ፍጻሜ የደረሰባቸው አጋጣሚዎች ነበሩ። በ2009 በማንቸስተር ዩናይትድ ግማሽ ፍጻሜ ላይ ተገቶ መውጣቱ ይታወሳል። በ2025ም በተመሳሳይ በፒኤስጂ ግማሽ ፍጻሜ ላይ ወድቆ ለፍጻሜ ማለፍ ሳይችል ቀርቷል። አርሰናል በታሪኩ በክለቡ መስረታ በ140 ዓመት ዕድሜ ውስጥ ለሁለተኛ ጊዜ በአውሮፓ ቻምፒየንስ ሊግ ፍጻሜ ላይ ደርሷል። ግንቦት 22 በሃንጋሪዋ ውብ ከተማ ቡዳፔስት ላይ በቡዳፔስት አሬና በሚደረገው የፍጻሜ ጨዋታ ከፓሪስ ሴን ጀርሜን ጋር ጨዋታውን ያደርጋል። ከ20 ዓመት በኋላ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ መገኘት የቻሉት መድፈኞቹ ፕሪሚየር ሊጉንም ከ22 ዓመት በኋላ ለሻምፒዮን ለመሆን ከጫፍ የደረሱ ይመስላል። አርሰናሎች እንግዲህ ይህን ጨዋታ ምን ይጠብቃቸዋል የሚለውን ጨዋታው መልስ የሚሰጠን ይሆናል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል 35 ጨዋታዎችን አድርጎ 76 ነጥብ ይዞ አንደኛ ደረጃ ላይ ሲቀመጥ፣ ማንቸስተር ሲቲ አንድ ተስተካካይ ጨዋታ እየቀረው በ71 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ 64 ነጥቦችን ይዞ ሶስተኛ፣ ሊቨርፑልና አስቶን ቪላ 58 ነጥብ ይዘው አራተኛና አምስተኛ ደረጃ ላይ ተቀምጠዋል። በርንማውዝ 52 ነጥቦችን ይዞ ስድስተኛ ደረጃ ሲቀመጥ፣ ብሬንትፎርድ በ51 ነጥብ ሰባተኛ፣ ብራይተን በ50 ነጥብ ስምንተኛ፣
ቸልሲ በ48 ነጥብ 9ኛ ደረጃ ሲቀመጥ ኤቨርተን በ48 ነጥብ 10ኛ ደረጃ ላይ ተቀምጧል። በወራጅ ቀጠናው ላይ 17ኛ ደረጃ ላይ የሚገኘው ቶተንሃም ሆትስፐር ነው 37 ነጥቦችን ይዞ 17ኛ ደረጃ ላይ ተቀምጧል። ወራጅ ቀጠናው ላይ ዌስትሃም ዩናይትድ 36 ነጥቦችን ይዞ 18ኛ፣ በርንሌ ከወዲሁ መውረዱን አረጋግጧል 20 ነጥቦችን ይዞ 19ኛ ደረጃ ላይ ሲቀመጥ፣ ወልቨርሃምፕተን ወንደረርስ 18 ነጥቦችን በመያዝ ከበርንሌ ተከትሎ መውረዱን ያረጋገጠ ክለብ ሆኗል። አንድ ክለብ ብቻ ነው 18ኛ ደረጃ ላይ ይዞ የሚያጠናቅቀው ቡድን ከፕሪሚየር ሊጉ መውረዱን ያረጋግጣል። ከፍተኛ ግብ አስቆጣሪዎቹን ስንመለከት የማንቸስተር ሲቲው ግዙፍ አጥቂ ኤርሊንግ ብሮት ሆላንድ 25 ጎሎችን አስቆጥሮ ሲመራ፣ ብራዚላዊ ጥበበኛ ኢጎር ቲያጎ የብሬንትፎርድ የፊት መስመር ተጫዋች 22 ጎሎች አሉት። ጋናዊ የማንቸስተር ሲቲ ድንቅ የመስመር ተጫዋች አንቶን ሰመኔ 15 ጎሎች አሉት። ብራዚላዊው ታታሪ የፊት መስመር ተጫዋች ዣው ፔድሮ ከቸልሲ 15 ጎሎች አሉት። የአርሰናሉ አይምሬው የፊት መስመር ጨራሹ ቪክቶር ዮኬሬሽ 15 ጎሎችን በማስቆጠር ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ለምትደግፏቸውና ለምትወዷቸው ክለቦች መልካም ውጤትን እየተመኘን በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ